እናንተ ቆይ ኪዱ አዳምጪኝ ይኸውልሽ እኛ ተሳቀን አንቺ ቤት ስለነበር ካሁን ታስወጡናላችሁ ብለን ደፍረንም አልጠየቅንም። ይኸውላችሁ ጅቦ አንተ ፊትህ እንደብቀህ የምትናገረው ነገር ሰው ላይ እንዴት ሪስክ እንደሚያመጣ አታውቅም። ሪስክ አለው ግን ይኸው አሁን ለምሳሌ ቆይ እኔ ልጠይቅ ጅቦ ሚስት አለኝ። መች ተጋብተህ አንተ ደግሞ ቴንክ ዩ ጃፒ መች ተጋብተህ ማለት አሁን ምን መሰለህ በጀርመን ህግ ሚስቴ ብዬ ነው የማስበው። ዝም በል ጅቦ ጃፒ ያወራበት በጀርመን ህግ በቃ አንቺ ቀለበት ካደረገች ያው እኔ ቀለበት አላደርግም ግን ሚስት አለኝ። በቃ እጮኛና ባል ሚስት ይለያያል እኮ። አሁን አንቺ እጮኛ ካለሽ ባልሽ ነው በቃ ለመጋባት ነው የታጫችሁት አይደል? ቆይ እሺ በራሱ በአገሩ ቋንቋ ላስረዳው። አንተ በተወለድክበት አካባቢ ሀያት አለ ቤተሰብ ነው የሚያጭልህ ልጅ ለልጄ ይባባላል። አሁን እሷ እጮኛ ነው ያላት ግን ከእጮኛም ትንሽ አልፏል። አንተ ታጭታለህ፣ ትጠብቃለህ፣ ታሳድጋለህ ምናምን ከዛ ታገባለህ። አሁን አንተ እጮኛ ትባላለች እንትና። ከዛ አሁን እኔ ባደግኩበት አካባቢ ልንገርህ ቤተሰብ ያጭልሃል። ከዛ በሰፈሩ ይታወቃል ሚስት አለችው ይባላል። ቆይ አዳምጪ ሚስት አይደለም ደግሞ የሚባለው አጣጫለችው ይባላል። ትምልክች እናት ይባል አጣጫለች። ይሄ ከዛ በሰፈሩ ሴቶች እንዲያለ ይጠላል። ይሄ ሊያገባቸው እጮኛ እያለችው ድንግልናዬን አልሰጥህም ማፈራባት እበላታለሁ። ከዛ ሰው ያገባል ጓደኞቹ ሲከኩ እሱ ክኩን ይበላታል። አዳምጪ ገኛ ሀገር ስማጅ እጮኛ ካለው ከተወራ ሴቶች አይቀርቡም። በቃ አልኩ ሌሎች ወንዶች አሉ እነዚህ ዱላቸውን የዘው ወንድ ላጤዎች አሉ። በቃ እነሱ ሲከኩ አንተ ቁጭ ብለህ በጎን በኩል እሷን ከንፈሯን ነው ደግሞ የምስሙ። ከዛ ውጭ አትሄድም። የከንፈር ወዳጅ ይባላል። የጃፒ ማሻሻ አንተ ይኸውልህ ይሄ ኢቭን የለጠፍከው ያማን እንኳን 3 ቀያየረብን ሚስቶቹ እያለ ይሄ እኮ ነጭ እኮ ነው። እኛ ማለት እንግዲህ አይዲ አንቺ የገጠሩን አታውቂውም እባክሽ ተይኝማ። ግን ስማ ጅቦ ኪዱ ያሳፈራት ምኑ ነው? እኔም እሱ አይደል እንዴ ፊውቸር ጋር ነው ማለቱ ሲቀርባት እንኳን ተመልከት እንግዲህ እጮኛና ባል ይለያያል። ቀለበት የታለ ብለን የምንጠይቅሽ አሁን እጅሽ ላይ የለም። ተመልከች ምናልከኝ ጃፒ እሺ ቆይ ጅቦ ስትጣሉ ማስቀመጥ ስትታረቁ ማለት አልተጣላንም። ለምን እንጣላለን? ብንጣላ ኖሮ ተጣልተናል አልልም እንዴ? አረ ጅቦ ዛሬ ደወለ አርጊ በይ እያለት ተዋለ እናንተ በቃ ይቅር ስቦጭቁ የነበረ ዛሬ እናቴን አልቦጨቅልሽ። እኔ የለሁበት እኔ ተጭቼ እኔ ጨረሽ ምናልባት ቡላላና ጅቦ ሊሆኑ ይችላሉ። እኔ የለውም ነው እኔ ያለው ኪዱ አንተ ሰውዬ ነው ያልቦጨቅኩት። ሰምታለች ሪከርድ ደርሷታል። ቡላላን ሊያስተኮሩ ጃፒ ሰምታለች። ትናንት እኔ አዳምጪኝ ማማዋ ትናንት ቀለበት ትናንት አንተ ነቀል እንዳታየው ኪዱ አሁን ትይዝብሃለች በውስጧ። እኔማ ከተናደርኩማ ፊት ለፊት ነው የምናገረው። ደበረኝ አላልኳችሁም? ጃፒ ብለሽናል። ቡላላ አስደብሮሽ ነግረሽን በማህበሩ ስም ቡላላ እናቴ አጠገባችን አለ። ዋትሳፕ ግሩፕ አለን ማህበሩ የሚሰበሰብበት እና እዛ ገብቶ ስለ ኪዱ አወራ ምናምና አውሮ ከዛ አብረን እሺ ብለን የዋህን ይሄንን መች ነው ያላችሁት? ጃፒ ነው ያለው። ምን አይሰማም? ጃፒ አንተ ጃፒ ያልከው ባጫ ቀጥታ ይደውልላትና ስሚ ሚሉሽን ብሎ ይነግራታል።
የመች ነው? እኔስ የመች ነው ይሄ? ባለፈው ነው እንዴ? በሱ እኮ ይቅርታ ተጠይቀሻል። በሱ ይቅርታ ተጠይቀሻል። ባለጌ እኮ ነው እናቴ። ባጫ እኮ ነው የላከልኝ። አፈራ ባብላ ሞዴሬተሩን አንሳበት ጅቦ የለውም እዚህ ቤት ሞዴሬተር አንፎሎ አርጓ የማይጠቅመን ሰው ነው። ሁለተኛ እዚህ እንዲያደርስ አፈር ብላ እነ ሰይዶ ረባቦ ጌም ሲጫወቱ ቴሌግራም ላይ ያሳለኝ ሰይዶ ረባቦ ብሎክ ማድረግ ማይችል ሰውዬ አይ ሰይድ አስለቀሰው እኮ ኪዱ አሁን ይሄንን ያን ሀሳብ ቪዲዮ ተሰራጅቡ እንንገራት። ቆይ እሺ አሁን ከተቀጣሽ ቪዲዮ ትሰሪያለሽ። ዳይ መቶ ብር ላስመልስ አንድ ልጫወት። የምን ቪዲዮ? ፈርስት ኦፍ ኦል ንገረኝ። ንገላት እንዴ $100 ላስመልስ። ንገራት ትሰማለህ ቡላላ? ምንድን ነው ያለች? አንተ ንገላት አልክ። የገጠር ሴቶችን ሰምተሻል አይደል? እርዳታው እንዴ ቡላላ በእኛ ስም በእኛ በቸኮሌት ፋሚሊ ስም እኮ 50,000 ብር አስገብተናል። በጃፒን የተባለው አንቺ አጥቷል። ትክክል። አረ ልደት ማርያም ቪዲዮ ግን አንቺ መስራት አለብሽ። ለብዙ ሴቶች ሊደርስ ቪዲዮ መስራት አለብሽ። ወይ ደግሞ በኔ በጃፒን በአንቺ ስም ተብሎ ነው የተላከልኝ። አባቴ ቾኮሌት ፋሚሊ የሚል አይቻለሁ። አይደለም ቡላላ ጠፋ ይቻለው ቾኮሌት ፋሚሊ እኮ የስም ስህተት አለ ዛሬ የስም ስህተት። ምክንያቱም ልጅቷ ያለችው በጃፒ በጅቦ ነው ቾኮሌት። ይኸው ኪዳዬ በአንቺ ስም አሁን እንቀጥቅጣት። በ10,000 ነው ቅጣት። ቀጥቅጠናት ቪዲዮ እናሰራታለን። የእናትን ቪዲዮ ታይና እናትን የሰራችውን አይነት ቪዲዮ አንቺ ራሙ በራስ ጨማሪሽ ትሰሪያለሽ እንዴ? በኪዱ ስም ነው አለች። ባለኝ ኪዱዬ ሐዋይ ባለኝ አቅም ረዳው። ቪዲዮ ምን አስፈለገ እንዴ? ቪዲዮ ማትሰሪያለሽ? ቪዲዮማ ለብዙ ሰው እንዲደርስ ነው። አላማው ደግሞ ትልቅ ነው እናቴ። በዛ ላይ ደግሞ አርቲስት ነሽ ገባሽ? የእናትን ቪዲዮ ደግሞ ሪፖስት ታደርጊያለሽ ምናምን ነገር ለብዙ ሰው አደርጋለሁ። የእናትን ፎሎ ነው። አሁን ቅጣትሽ በስንት ነው ጃፒ? 10,000። እሺ ቀጥሉ። ታብታብ አድርጉ። እናሸንፋለን። ደሞ 3 ሆነን አያከብደንም። ደሞ ባጋናት ደሞ መጣሽና አለሜዋ ኑሪ ምን ጋይስ ታፕታፕ አድርጉ እስቲ በእናታችሁ። አታስጨንቋት፣ መልካም ልጅ ናት። እሺ ነው ያናስጨንቃት። አምስት ሰው በጽዬኔ ኪዱ በጣም ምርጥ ሰው ናት። ያቢረነ 5 ሰው ቡላላ እንደዛ ተናግራት ግን የኛ ቀልድ ምናምን ዛኔ ተናገርኩት። ኖርማሊ ጨዋታ ሰው አንዳንድ አበባ ጨዋታ ነበር። So 3 more roses guys. One show. Yes. One more. $100 ምን በላስ አለባት? ትቀልዳላችሁ እንዴ? ሽቦ የኪዱ አንበሳል በአንበሳ ቀይረህላታል አይደል? በትንሹ አንበሳ። አዎ እናቴን ኪዱ ትሰጭኛለሽ። ደብል ጋይስ ሌት ዩዝ ዘ የዳለች ጄሪን ላኪያታት አምጣውን በደብል ትስጠን። የለችማ በደብል ትስጠን። ኢስ ክሬዚ ጃፒ ጭራሽ ልታስቀልጣይ። አው ኢትዮጵያ ቁጭ ብሎ እንዴት ነው ጊፍት የሚሆነው? በጣም ፕሮፌሽናል ነው። በአንድ ሳምንት ውስጥ አንደኛ ነገር ጥሎኝ እኮ እናቴን ጥሎኝ ነው። ደብል ጋይስ ኤኒቲንግ ጊፍት ደብል ነው። ማሮቼ ውዶቼ ዋለሞቼ ደስተሉኛላችሁ እኮ ስወዳችሁ አለሞቼ እችን ነገር እንመል አችልበታለሁ። ኬዱ እኮ ልምድ ያላት ጌመር ነች። እሷን ካሸነፍንማ ለኛም ጀግንነት እና እናሳ ተማጀቦ ወየ አለምየዋ 5000 ግባ እገባለሁ። ግብና አድርጊ የሚከብድ መስሎሽ ነው? ጊፍት ጋላሪ ያስሞላ ጊፍት ጋላሪ ያረሙሉ አንዱን አንበሳ ቁጭ አድርጊው ማን ይድፈረው? አንተ ቢቱ ኖ ጊፍት ጋላሪ እኮ ላይቭ ጎል አይደለም። ስምህን ነክተክ እዛ ጋር ቢቱ ሊጉ ነው። ሊጉ ሻምፒዮን ሊግ ነው። አሎ ኖ ስምህን ነክተክ ሳራ ሮማ መታለች። ሳርዬ እንዴ ጃፒ ሞላ ኖ እርስ በርሳችሁ እዛ እየተደጋገፋችሁ ኖ በሌላ አካውንት ነው ጃፒ ቁጭ ብለሃል። መሸሻ ጃስበሉ እንግዲህ ያቦ እና ልውረድ እና ልስተው ምንድን ነው
አንሸነፍም ጅቦ አንሸነፍም። እሺ ግን 50 እኮ 55 ነች ምናምን አንቸነፍም። አንተ እኔ እኮ ጌመር ብሆን እኮ ወዲያጆች እኮ የማይነጥፍ ሀብት አላቸው እኮ ወዳይላል። ጌምማ በደንብ ነው የምትጫወተው ጅቦ። እንዴት ቤቱ ልትገባ ቻልክ? ጌም ምን አውቃለሁ። ቤቱ ማለት ደግሞ ማናት? ቤቱ የምትባል ጀለስ አለችኝ። እሷ ትሆን ቅድም የገባችሁ ቤታዩ ነው የምንላት። ቤቱ ትሆን አላውቅም። አይ ስዌር እንዴት ቤቱ ገባ? አንቺ ኤናሽ